ደነገጥክ ማለቴ ምንም ባላረኩት ነገር ምን ያስደነግጠኛል ቋንቺን እንዴት አውቅሽ እየተከታተልሻት ነበር አንተ ግን በንጹህ ሴት ህይወት መቀለድ አይሰለችም ቆይ ምን አስበሽ ነው ከሷ የሆነ ነገር ተፈጠረ መስሎሽ ከጓደኞቿ ጋር ፓሪ እንደነበራትና እዛ እንደስላት ነበር ልትጠይቀኝ ክፍል የመጣችው አሁንስ ትክክት ያለኝ አንተ ማለቀ የሌለው ውሸት መስማት ነው ማሚ የሆነቴን ነው እየነገርኩሽ ያለሁት ከዛ አይሆንም ብዬ መለስኳት ይኸው እሱን አክሩፋ ነው መሰለኝ እስካሁን አልናገረችኝ እሱን እኔ አይመለከተኝም ማሚ እኔ እኮ አሁንም ካንቺ ውጪ ሌላ ሴት ያሰኘኝ እጄ ልቀቀኝ ቆይ ስትነካኝ ትንሽ አታፍር ማሚ ላይንሽ እንደጠላሽኝና እንደተጠየፍሽኝ ነበር ቢሆንም ግን ተስፋ አልቆርጥም ሲጀመር በሌለ ተስፋ ስለምን ተስፋ መቁረጥ ነው የምታወራው አባዬ ጋር እንደምትተዋወቅ ቤተሰቡ ማወቅ የለበትም እሺ ታገን በጣም ፈጠነ ነው ጉድ እንዳይጋለጥ ፈርተው ነው እውነቱ አንድ ቀን መውጣቱ አይቀርም ያኔ ከኔ ማን እንደሚያስጠለን ነው ያለ አባዬ አይደለም ይሁን ያልነገርሽማ የተፈጠረ ነገርማ አለ ኤርሚያስ እዚህ ቤት ነው ያለው ኤርሚያስ ማለት የኤርሚያስ እዚህ ስትያል ገባኝ የኤሚ ሾፌር ሆኖ መጥቷል የሴቷ ልጅ ከሱ ልጅ ጋር በምን እንደተቀያየምሽ እንኳን ነገርሽኝ ለምንድን ነው ማትነግሪኝ እባክህ አባዬ ኤርሚያስ እንደምታውቀው እንዳትመስል አልገባኝም ለምንድን ነው እንደማላውቀው ማስመስለው ጥያቄ አትጠይቀኝ ብቻ ያልኩን ነገር በሙሉ እሺ በለኝ እኔ አሁንም እየተካሄደ ያለው ነገር አልገባኝም መቼስ አንቺን ለመግዳት ብሎ አይደለም አይደል እዚህ ቤት የመጣው አይ አባዬ እንደዛ አይደለም ያልኩን ብቻ አድርግልኝ እንደምታውቀው አትምሰል ወይ ደግሞ የቤተሰብ እንደምታውቀው እንዳያውቅ አድርግ እንግዲህ ምክንያት አትጠይቅ ተብያለሁ አይደል ያው ዝም ማለት ነው ያለብኝ ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የኖሃ ድራማ ምን ተፈጠረ የሚለው እንግዲህ ሳሚዬ የመቅደም ቪዲዮ አየ ማለት ነው ልጁ የሱ እንዳልሆነ ሳረጋግጥ አባዬ የተሳሳተ መረጃ ነው በጭራሽ ሊሆን አይችልም እሷ የኔ ብቻ ነች እያለ ቢጮ ቢናገርም ነገር ግን አባቱ በጭራሽ እቺ ልጅ መጀመሪያም ጀምሮ እናት አልወደደችም ነበር ስለዚህ በጭራሽ እሷ ጋር እንድትሆን አልፈልግም ያለ እሚና የሆነ ከቤት አባቷን ይዛ ልትወጣ ስትል በጭራሽ ከዚህ ቤት እንድትወጡ አልፈልግም ቆይ ልትወዱ ነው ብሎ ሳሚ እንዳይወጡ ናሁም እንዳይወጡ ይዛቸዋል ማለት ነው ሃይ መሄድ አለብን የናንተ ግልምጫና ስድባችሁን ስታንቋሽሹ ከርማችኋል አሁን ግን አባቴ እንደዚህ ሲሰቃይ ቁጭ ቤ ከማይ አባቴን ይዤ ቤት ይሻለኛል ብላ ናሁን አባቷን ይዘው ልትወጣ ስትል ናሁን በጭራሽ እንድትሄዱ አልፈልግም ለተወሰነ ጊዜ እዚህ መሆን አለባችሁ ቤት እስከናገኝ ድረስ እያለው ነበር ነገር ግን ናሁም እጅግ በጣም ደነገጠና በጣም ተናደደ ማክዳ እንደዚህ ታረጋለች ብሎ አላሰበም ነበር ከሱ ውጪ ሌላ ሰው እንደማታውቅ ለአባቱ ቢነግረው አባቴ እንዴት እሷ ልትከታተሉ ወሰናችሁ ሲጀመር የኔ ፍቃድ ሳትወስዱ እንዴት ፍቅረኛ ትከታተላላችሁ ብሎ በጣም ሲቆጣ ነበር እንግዲህ ኤልሚ ደግሞ በጣም ደንግጧል ምክንያቱም ድምጹ የሱ ነበር ልጁ ግን ማን እንደሆነ ማጣራት ፈልጋለሁ ብሎ ይወስናል እንግዲህ ኤልሚ እጅግ በጣም ደንግጦ እጅግ በጣም ፈርቶ ነበር ድምጹ እንጂ ፊቱ አይታይም ነበር የኤልሚ እና ያስረገዘ እኔ ሆን ልጁ የኔ ነው በጭራሽ ሌላ ሰው መሆን አይችልም ብሎ ነገር ግን ኤልሚ በጣም ደንግጦ ባለበት ቆሞ ነበር ቋንት ደግሞ ዝም ሰራልታ ከዚህ ብሎ ሳሚ ከቤት ባስወጣው ነገር ግን ድምጽን ያቁብኝ እንዴ ብለ በጣም ፈርቶ ነበር ነገር ግን ማክዳ ልጁ በማርገስ የናሁም አንተ ልጅ ነው በማለት እጅግ በጣም ደስ ብሏት ቤተሰቡን ለማስተዋወቅ በጉጉት ነበር አሁን እኔ ቶሎ ብዬ ሄጄ ይሄን ሰርፕራይዝ ቤተሰቦች ሰርፕራይዝ ያደርጋሉ ይሄ አስደሳች ዜና ነው በቅርቡ እንጋባለን ብሎ በደስታ ነበር እና ዝናሽም ባለችበት ደርጋ ቀረች ምክንያቱም ያልተጠበቀችው ነገር ነበር እንግዲህ ልጁ የሱ እንዳልሆነና የኛ ዘር ስለማትመጥን በጭራሽ እሷ ልጅ አጠገው ላይ አልፈልግም ትላለች ነገር ግን ናሁን በጭራሽ እንደዚህ አጣምራ በጭራሽ እንደዛ አታረግም ስለዚህ እንደውም ልጁ የራሴ ነው እያለ ተሰማኛል ይሄማ ኤዲት ነው የሚሆነው እንጂ በጭራሽ እሷ ልትሆን አትችልም በማለት ይነግራቸዋል ነገር ግን የተፈጠረ
ናሁም ልጁ ያንተ ነው አይደለም ኤሚ ብላ ኤሚ ስትጠይቀው ነበር። ነገር ግን አይ በጭራሽ ልጁ የኔ አይደለም እኔ እሷን እኮ ለክቻት አላቅም ብሎ ሲከራከር ነበር። ኧረ እባክህ ቆይ ይሄንን ጨዋታ ማመንክ መስሎክ ነበር? ከዛ ልጁ የናሁም ብላ ለታሳምን እንደዛ ነበር ሐሳባችሁ? እቅዳችሁ መቼም ቢሆን አይሳካላችሁም። ያሰባችሁ ሁሉ አይሆንም። ስለዚህ ልጁ ያንተ ነው እርግጠኛ ነኝ ስትለው ነበር። ነው ብላ ስትነግረው አይ በጭራሽ ልጁ የኔ አይደለም እውነት ናሁን እመኝ እኔ ልጁ የኔ እንዳልሆነ ነገራት። እኔ ጭራሽ ከሷ ጋር ምንም ንክኪ ነገር እንደሌለ ነገራ። ነገር ግን ታዲያ ማን ምናልባት ሌላ ሰው ምናልባት የናሁም ሊሆን ይችላል ልጁ የናሁም ሊሆን አይችልም ምናምን ብላ ስትለው ነበር። ነገር ግን ናሁም ልጅ አባት ሊሆን ነው ብሎ እጅግ በጣም ደስ ብሎስ ነበር። ነገር ግን ያልጠበቀ ነገር ሲፈጠር በጣም ደንግጦ ነበር። ነገር ግን አምራን ደውሎ እንዳገኝሽ ፈልጋለሁ አስቸኳይ ነው። እሷ ደግሞ ቤተሰቡን ሰርፕራይዝ ልትነግረው ነው ምናምን ብላ እጅግ ደስ ብሏት ነበር። ነገር ግን ያወራችሁ ከማን ጋር እንደሆነ ማብራራት ፈልጋል እንድታብራሪ ይፈልጋል። ይሄ ከዚህ ልጅ ከማን ጋር ነው ስታወሪ ነበር? ይሄ ልጅ ስማን ነው ልጁ አንተ አይደለም ለምን ልትለው ቻልሽ ብሎ ይጠይቃታል። ቆይ ካላመንከኝ በቃ ተወኝ እኔ እኮ እወድሻለሁ አፍቅር። ቆይ አንተ ምክንያቱም ከኔ ጋር መጠረት ምክንያት እየፈለክ ነው እንዴ እያለችው ስትጮህበት ነበር። አይ እንደዛ አይደለም ግን ልጁ ማን እንደሆነ ማወቅ ፈልጋለሁ አስረጅኝ እያላት ነበር። ነገር ግን ልጁ ያንተ ነው አመንክም አላንክም እንግዲህ ሲደርሱ ቀኑ ሄድ እኔ ምርመራ ማድረግ ትችላለህ ልጁ ያንተ ነው ትላለች። ነገር ግን እሱ በጭራሽ ይሄንን ማመን አልችልም። ታዲያ ምንድነው ይሄ እስቲ ንገረኝ እያለ አባቱ እጅግ በጣም ሲቆጣው ነበር። እኔ የመረጥኩት ልጅ ትተህ ሌላ ማግባትን እሺ ብዬ ተቀበልኩት። ነገር ግን ያየሁት ይሄንን ጉድ ተመልከት ብቻ። ስለዚህ ያቺ ልጅ በጭራሽ እኛ ቤት ልጅ መግባት የለበትም ዘራችን አትመጥንም እያለች የዝና ስትጮህ ነበር። እና ንዴቷን ደግሞ ኢሜል ላይ ለመውጣት ስትሞክር ነበር። ኢሜል ግን በቃኝ ተይኝ እኔ ምንም ያደረኩት ነገር የለም ነግሬሽ ነበር ቤተሰቦችሽን ለመጠበቅ ነው እዚህ ያለው እንጂ አባቴን ይዤ ሜድበት አጥቼ አይደለም እያለች ስትጮህ ቆይ ምን ማለት ነው? ቤትን ካንቀጣጣሽ ጭራሽ ምን ስትይ ነበር? እጭ ቆይ ከመክደጋት ተዋውቃላችሁ እንዴ ብላ ስትጠይቁ አይ በጭራሽ እንግዲህ ናሁን ማን እንደሆነ ለማጣራት እየሞከረ ነበር። ኤሚ መሆኑን በጭራሽ አላወቁም ማለት ነው። ኤሚ መሆኑን የምታውቀው መክዳ ብቻ ነች ማለት ነው። እንግዲህ ኤሚ እሷን ለመከታተል ሳይደርግ አባቱ ደግሞ ሌላ ሰው ቀጥሮ ሲከታተል ነበር። ነገር ግን አሁን ተጋለጠች ማለት ነው። ልጁ የኔ መሆኑን በምን እርግጠኛ ሆናለሁ እያለ ነበር። እናሁን ይሄ የእናንተ ሴራ ነው እንጂ በጭራሽ እንደዛ ተረከም ብሎ ስጮህ ነበር። እና በጭራሽ በነሱ ሐሳብ እንደማይስማማና እንደሞዳት እሷን ብቻ ማግባት እንደሚፈልግ ነገረ። ከዛ እንግዲህ ሲከታተሉሽ ነበር ሌላ ሰው በሙሉ እንደገና የሚደውሉ ለማክዳ ይነግራታል ማለት ነው። ከዛ ማክዳ ታብዳለች። እንዴት ቤተሰቦች እኔም እንዴት ቢደፍሩ ነው ሰው ልኮ የሚያስከታተል እንዴት ለምን እኔም ቢደፍሩን እንደዚህ የሚያደርጉት? አው እነሱ እንዲሰሙ ብዬ ነው። ምክንያቱም ሰው እንደተከታተለ እንደሆነ ደርሽበታል። ስለዚህ አውቄ ነው እንደዛ አልኩት። ምክንያቱም እስቲ ምን እንደምሉ ለማስማት ብዬ ነው ብላ ትክዳለች። አይ የወንድሜ ሚስት በጭራሽ እንደዛ አታረኩም። የሆነ ተሳሳተ ነገር ሊኖር ይችላል። እማዬ ዝም ብላችሁ አትደምድሙ። መጀመሪያ ምን እንደምትል ብንሰማ ይሻላል እያለች ነበር። ኢሜ ዝም ቢያንቺ ወደ ክፍልሽ ግቢ ብሎ አባቷን ሄደት እሷ ላይ እየጮኸ ነበር። ነገር ግን በኖሃን በጣም ያለቀሰች ይሄ ያንተ ስራ ነው ሌላ ሰው አይደለም አንተ ነው እንደዛ ያደረገው። ቆይ ምን ሰላማ ችግር ምንድነው ከዚህ የምትፈልገው እያለች ነበር። እኔ የምፈልገው አንቺን ብቻ ነው እንጂ ሌላ ነገር አልፈልግም እንድትርቀኝ እፈልጋለሁ። ኢሜ እንግዲህ እሷን ለማናደድ ብዙ ነገር እያደረገች ነበር። አንቺ ተራ ሰራተኛ አንቺን ከዚህ ቤት ማስወጣት ትፈልጋለሁ የወንድሜ ሚስት እዚህ ትመጣለች እያለችው ኢሜን በጣም ጠምዳ ያዘቻት። ነገር ግን ተይኝ ብትላትም በጭራሽ ልትዋድ አትፈልግም ማለት ነው። ኢሜ እንግዲህ ኤልሚን ትፈልጓለች። ኤልሚ ከሱ ጋር መሆንና እሱ የምትፈልገው ቦታ እንድደርስና የትም ቦታ ሲሄድ እንደማይናገር ልታሳምን። ከዛ ኢሜ ድምጹን ተጠራጠረችና ቆይ ከወንድሜ ሚስት ጋር ሳወራ የነበረው ልጅ ድምጹ ካንተ ጋር ይመሳሰል እንግዲህ ብዙ ሰው ይመሳሰላል ምን ማድረግ ይቻላል እያለችው ነበር። ነገር ግን በጣም ግራ ገባ። ናሁን እጅግ በጣም ደስ አለ። ልጁ እርጉዝ ትሆኛለሽ እንዴ አሁን ቶሎ ብለን ወደ ሐኪም ቤት አለብን ብሎ በደስታ ቀጥታ ወደ ሐኪም ቤት ሄደው ቼክአፕ ለማድረግ ማለት ነው እርጉዝ ነች አይደለችም የሚለው ብቻ በጣም ተደስቶ ነበር። እንዴ
ልጅ ትፈልጋለህ እንዴ ይናል እያለችው አዎ ፈልጋለሁ ይሄ ቀልድ ነው እንዴ ቶሎ በይ እያለ በጣም ደስ አላት ልጅ እንደምፈልገው ስላወቀች ማለት ነው። ማክዳ እንግዲህ ወደ ሕክምና ሄዶ እንግዲህ ለማረጋገጥ ይወስናሉ። እንግዲህ ማክዳና ወደ ሐኪም ቤት ሄዳሉና አሁንና ኤልሚ ደግሞ አንድ ላይ እያወሩ ነበር። ትናንትና ከዝግለ ስትወጣዎች አለው ኢሜል እባክህን እሷ ናት ጉዳት ልጅ ነች እያለችው ስትመክሮ ነበር። አይ እሷ እኮ ሆነ ቦታ ውሰደኝ ስትለኝ እምቢ ስላልኳት እንጂ ከሷ ጋር ምን ያለ መስሎሽ ነው የምታስበኝ የምትናምተው እያሰብሽ ነው እንዴ? አይመለከተኝም የፈለክ ማድረግ ትችላለህ ስለተሰማኛለህ እኔ እንድትቀ እፈልጋለሁ እያለ አባቷ ቆሞ ከፎቅ እየተመለከታት ነበር። ኤልሚን እያመነጨቀች እጇን ሲይዛት ልቀቀኝ እያለችው ከዛ ያታል አባቷ ፎቅ ላይ ሆኖ ማለት ነው። ከዛ በጣም እናደዳል። ቅድም ስታርግ የነበረ ከዛ ልጅ ጋር ምንድነው የተፈጠረ እስቲ ንገረኝ እያለ እጁን ይዘሽ ስተመነጨጭቅ ነበር እንጂ ምን ተፈጥሮ ነው ንገረኝ ልጅ እያላት ነበር። አባዬ እንደምታስበው አይደለም ብቻ በቃ ኤልሚ ፌሮ ነው ተቀጥሯል ስለዚህ እሷን እንዳይጎዳት እያስጠነቀቅኩ ነበር ምናምን እያለችው ነበር። ከዛ እንደ አጋጣሚ ሶፋ ላይ ቁጭ ብሎ እየጠበቃት እዚህ ምን ትሰራለህ እያለችው ነበር። ይቅርታ ወደረኛሽ ምን አደረኩ እያለ ይሄ በሽታ የሚተላለፍ ነው። አይ ይሄ በሽታ የሚተላለፍ አይደለም። አይ እንደውም ምንድነው የሚባለው ይሄ ቅማል የሚባለው ነገር እንዴት ነው ለሰው ልጅ ክብር የሌለሽ እኮ ልታመጣ ነው ክብር ባይኖረኝ ብላ ስትጨውበት ነበር። ጭራሽ ቅማል አለ እያልከኝ ነው ታሳፍራለሽ እያላት ነበር። ነገር ግን እጅግ በጣም ይናደዳል። እንግዲህ ኤምራት ወይም ደግሞ ማክዳ እንግዲህ ደስ ብሏታል ማለት ነው። ሳሚን የልጅ አባት ለመሆኑ በጣም ደስ ብሏታል። ቤተሰቦች ግን ምንም ግዳይ አይሰጠኝም አንቺ የልጅ እናት ነሽ እያለኝ በጣም ደስ ብሎታል። ምክንያቱም ልጁ የሱ ስለሆነ እንዳመነ በጣም ደስታ። ታዲያ ቤተሰቦችን አታስቢኝ ምንም ነገር ባይሉ እንኳን እኔ አንቺ በቅሽ ነኝ የልጅ አባት ልጅ ልኖረን እያለኝ በጣም ደስ ብሎ ሳቅፋት ነበር። ይሄን ልጅ ተወዳለች ማለት ነው። አዎ ለምንድነው ማለዱ በጣም ደስ ብሎኛል እያለ በጣም በደስታ ሳቅፋት ነበር። ነገር ግን ጉዱን አላወቀም። እንግዲህ ኤልሚን ጠርታ ዝናሽ እያወራችሁ ነበር። የታለች ኤሚ ያለችው ጓደኞች ጋር ፓርቲ ብላ ሄዳለች። ታዲያ አንተ አትወስዳትም ይሄ እኮ ስራ ነው መውሰድና መመለስ ግዴታ ነው ምናምን ብላ እየተጨቃጨቁ ከዛ ላኩን ይበጣል ፋዘር ማለት ነው። ከዛ እቺ ማትረባ ጉዳ እኮ ታየ እያለ ኤልሚ በጣም ይደነግጣል። የማን ጉድ ነው የምታወራው ደግሞ ያቺ ፍቅረኛው ተብዬ ሆነቻ ምን ተፈጠረ? ቆይ አንድ ቪዲዮ ላሳይሽና ቪዲዮ ከፍቶ ያሳያል። ስለ እርጉዝ እንደሆነችን እንደ ልጁ እሱ እንደሆነ ስታወራ ነበር። ዝናሽም እጅግ በጣም ደነገጠች። ኤልሚ ድምፁ ነው እንጂ የሱ ፊቱ አይታይም። ነገር ግን ድምፁ ገብቶ ነበር። አቤታውን በድምፁ ግን ያቅሁን አቤት እሱ ደንግጧል። ከዛ ሳሚ እየመጣ ነበር። ከዛ ልክ ስመታ ኤልሚ ራሱን ይዞ በጣም ደነገጠ። በጣም አፈረ። ምክንያቱም ፊቱ አይታይም። ነገር ግን ድምፁ የሱ ነበር። እጅግ በጣም ኩባለ። ከዛ ይሄ ማለት ምን ማለት ነው? ከዛ ሳሚ ናሁን ይመጣል ማለት ነው። ምን ተፈጠረ ደህና አይደላችሁ እንደ ቪዲዮ ከፍቶ ሳይ ይሄ ቅንብር ነው የሚሆነው በጭራሽ የለውን አይችልም አልቀበልም ይሄማ የተቀናበረ ነው። አባዬ ማሚ እባክሽን ይሄ ነገር እውነት አይደለም። ኤምራት በጭራሽ እኔ ላይ እንደዛ ነገር አታደርጉም። ስለዚህ ልጁ የኔ ነው። አውሱን ነግራችሁ ነበር። እንደውም ሰርፕራይዝ ያደርጋችሁ ነበር እናንተ ሰርፕራይዝ ያደርጋችሁኝ። ስለዚህ ልጁ የኔ ነው ብያለሁ የኔ ነው እያለ ስጮህ ነበር። አይ ልጁ በጭራሽ ያንተ አይደለም እያለ ልጅ የምናገረው ነገር ግን ልጁ የኔ ነው ብያለሁ የኔ ነው። ከዛ ኤልሚ በጣም ደነገጠ። ከዛ ኤልሚ አንተ ምን ሰራለህ ውጣ ከዚህ ብሎ ያባራል። ከዛ እሺ ይቅርታ አድርጉልኝ ብሎ ኤልሚ ከዛ ይወጣል ማለት ነው። ነገር ግን እንግዲህ በድምፁ ማን እንደሆነ ለማወቅ እየጣረ ነበር። ነገር ግን ኤልሚ በጣም ፈራ